ጥርሽ ተወደጂ ብሎ ነው ሁሉም ይሳብብሻል። ቆይ ምን እያልሻቸው ነው? አልገባኝም። የተጣላው ከሄኖክ ጋር ነው? አዎ። ምን ነው እንዲህ ስላረገ ኮራሽ? ቆይ ግን አንቺ መቼ ነው ሰው ማመን የምታዩ? ተረጋጋ። ምን ነገር አለ? ጽናት ምንም አታውቅም። ታዩ ምሩ፣ ሀሴት ሁሉንም ነገር ነግራኛለች። ይቺ ግን በግ ናት። እኔም ብሆን ከረፈደ ገብቶኛል። በሰዓቱ እየተፈታተነኝ እንደሆነ ስነግረው አንተም አልሰማኸኝም። የዛ ዕለት ከእሱ ጋር ተኝታችሁ ስላየው ነበር ከዚህ ቤት ተነስቼ የጠፋሁት። ከማን ጋር? እኔ ከሄና ጋር አንድ አልጋ ላይ አይደለም አንድ መንገድ ላይ ራሱ ሊሄድ አልችልም። ከዛ ጅር ይህንን ስላወቀ የምጠጩ ነገር ውስጥ ያባፍር ያደረገና አስተኛሽ። የእንቅልፍ መድኃኒት ማለቱ ነው። ይህን ያደረገው ሄኖክ ነው። የዛን ቀን ሀሴት የሄኖክ መጠጥ ውስጥ መድኃኒት ጨምራ ባታስተኛው ኖሮ አንቺም የሷ ዕጣ ፈንታ ነበር የሚደርስሽ። ካፌ የመጣው ለዛ ነበረ። አየሽ፣ አንቺ መቼም ሰው አትሰሚም። የራስሽ ጭንቅላት ውስጥ ያለውን ሀሳብ ብቻ ነው የምታዳምጪው። ይኸውልሽ ይሄን ነገርሽን ካላቆምሽ ደግሞ የራስሽን ጉድጓድ ነው የምትቆፍሪው። ኪራ እውነቱን ነው። አስቢ እስኪ በዚህ ስሜቱ ላይ ደግሞ የሀሴት ነገር ቢጨመር እንዴ! ለእሱም ስሜት ተጨነቁ እንጂ። እሺ ናኦሚ ሂድና አረጋጋ። ኪራ ተረጋጋ እንጂ ምን ሆናል? እንዴት ነው የምረጋጋው? ናሆማ ቆይ ጽናትን አፈቀርኳት እንጂ ምን አደረግኳት? ለምንድን ነው በዚህ ልክ ራሴ እንድቀጣ የምታደርገኝ? ይኸውልህ አዳምጠኝ። በዚሁ ከቀጠሉ የምትሰማቸው እውነታዎች ሊጎዱ ይችላሉ። ለራስህ ብዬ ነው። ከዚህ ንግግር የተረዳሁት የሆነ ማላውቀው ሚስጥር እንዳለ። ኪራ የማታውቀው ነገር ኖሮ አይደለም። በቃ ግን ጽናት በዚህ ሁኔታው ከቀጠለች ጥሩ አይደለም። ናሆማ በፈጠረ አንተ እንኳን ድብቅ አትሁንብኝ። ንገረኝ፣ ምንድን ነው? ምንድን ነው ድብቅ የሆንኩብህ እንዴ? እንደዚህ እንደ እሳት እየነደድክ እያየሁህ ዝም ልበል? ቤንዚን ላርከፍክፍ? ቀስ እያልኩ ከምቃጠል አንዴ ንገረኝና ነድጄ ይወጣል። ቀስ እያልኩ ትላለህ አንተ። በዚህ አያያዝህ ከቀጠልክ ይኸውልህ እሳት አደጋ ራሱ አይመልስም። እሺ በእናትህ አታስቀኝ። አንተ ግን የምሬን ነው የምልህ፣ መሬት የሳተችህ የመጀመሪያው ፍጡር አንተ። ምን ማለት ነው ደግሞ? ልጁን እንደዛ ሸባ አረገሁ ደግሞ ካልፈነከትኩኝ ብለው ኮብል ታነሳለህ? እኔ እኮ የገረመኝ ቆይ ምንድን ነው የጣለኝ? እሱን አንዴ ለመሬት ቅርብ ነህ፣ በቃ ዝም ብለህ ነው የምትወድቀው። ተላዝገው ብለህ ነው እንደመጣው። አላዝግሽም፣ አታስቢ። ቁስል ስላለብሽ ይሄ ቲታነስ ምናምን ነገር ነው የሚሆንሽ። ስሚ ደግሞ በቃ ያላለች እንደዚህ የሆነ ነገር ይዛል። ከዛ በኋላ ቸክል ፊክስ ነው የሚያደርገው። ለሚወድሽ እኔ ብደረብ ምናምን ጥሩ አይመጣም ነበር። ሲጀመር እንደዛ ፎከረ ልጁ ሲመጣ ገላጋይ ትሆናለህ። እናሳዝነኛ እንዴ! ምን ሆናል? ሲቀጥል ደግሞ እኔ ከተደረብኩኝ ጥሩ አይመጣም። ቃሊቲ ነበር የምናደርገው። ለምን ነፍሱን ይወል 7ኛ ሰማይ ላይ ነበር። ታውቀኛለህ አንተ እዚህ ነው እንጂ እኮ እኔም 4ኛ ድርሽ የለት ነበር። ያው በተገኘ አጋጣሚ ጽድቅ ስራ መስራት አለ። ነፍስ ማዳን ነው። ኪራዬ አውቃለሁ እንደዚህ ሆንኩ በእኔ ምክንያት ነው። ግን ደግሞ ምን ብዬ የሰማሁትን ሁሉ ልንገር። ለዚህ ጥፋቴ መቼም ቢሆን ራሴን ይቅር አልለው። አንቺ ሴትዮ ምንድን ነው በሌሊት ላይ የምታነመነው? ምንም ወይ ጭራሽ ዛሬ ልብስም አላለበሽኝ እንዴ? ሰክሬ ሲመጣ ሳሎን እንዳላይሽ ብለህ እኮ ደጋግማ አስጠንቅቀኸኛል። እና የዛሬ ዓመት ያወራሁት ዛሬ ነው ጆሮሽ ጋር የደረሰው? ምንድን ነው ተኝቼ ያልሽኝ? አልሰማሁሽ። አይ ምንም። ትቀልጃለሽ እንዴ? እዚህ እንደ አስከሬን አጋድመሽ ፍታት እያደረግሽልኝ ነበር እንዴ? ጫማክ ማለቴ ስለ ጫማ ነበር ሳወራ ነበር። ጫማ ምን ሆነ? ሶፋውን አየኸው እንዴት እንዳቆሸሽከው? እኔን እኮ ነው የሚያፈጋኝ። ካቃተሽ እኮ ሌላ ሰው ማምጣት እችላለሁ። ምን ማለት ነው? እንደሰማሹ ነው። ቅኔ አይደለም ያወራሁት። አሁንስ ተስፋ ቆርጦብኛል መሰለኝ። አሁንም አራበ ስፈልግ እነግርሻለሁ። ኪራ ሁሉንም ጥፋቴን እኮ አውቃለሁ።
ግን ደግሞ በቃ ከዚህ በላይ ራስህን አትጉዳ። ይሄ ምክር ባንቺ ያምር አውቃለሁ፣ ግን ቢያንስ ምግብ ብላ። እንዴ ምንም ሳትበላ ሲመሽ ሄደህ ትጠጣለህ። እንዴት ነው በዚህ ሁኔታ የምትዘልቀው? ሴትዮ መስመርሽን አትለፊ። በቃኝ። እኔ ከዚህ በላይ አልችልም። ራስን ስትጎዳ ማየት አልችልም። በቃኝ። ለምንድን ነው የማትችይው? ማን ስለሆንሽ ምን ስለሆንሽ ነው የማትችይው? እኔ እኮ ካደረግሽኝ ነገርና ካሳለፍኩት ነገር ሁሉ በላይ ይሄ የቃላት ሽንገላሽ ነው ልቤን የሚያደሙ። በቃላት እየሸነገልኩ ነው የሚመስለው። እና አሁንም የምታወሪውን እንዳምንሽ ነው የምትጠብቂው? እሺ ቢያንስ ምግቡን ብላ። ይህንን ሳልከሰክሰው አሁን ከፊቴ ዞር አድርጊልኝ። እሺ ምግብ ሳትበላ ግን እንደማልበላ ወቅ። እሺ እስኪ መጀመሪያ ራስሽ ምን እንደምትፈልጊ እስኪ ወቂ። ግራ የገባሽ ፍጥረት። የምትመክሪያ እኮ ነው ምክረት። በዚህ ነገሯ አይልሽ ከማንም በላይ ራሷን ነው እየጎዳች ያለችው። ኪራውን እኮ ለመፍረድ ራሱ ይከብዳል። ሁለታችሁም እኮ እውነት አላችሁ። እኔ እኮ ያለፈው አልፏል፣ ግን ራሷ እንደ ሰራተኛ መኖርን መረጠች። እንደዛው እንድትኖር ነው የፈቀድኩላት። ግን እሷ አሁንም ይኸውልሽ በማያገባት መግባትና እኔን አለመራቅ ማቆም አልቻለች። እንዴ ኪራ፣ እኔ እኮ ልረዳችሁ ሞከርኩ። ወይ ካልሆነ በቃ ተለያዩ፣ አንተም እሷም ደግሞ አንተን ሁሌ ከምትወቃቀሱ። በዚሁ ከቀጠልን የማይቀር ነገር ነው። ኪራ ግን አሁንም ፂን ትወዳታለህ? ምን ማለት ነው? ምን አይነት ጥያቄ ነው? ማለቴ ከዚህ ሁሉ ነገር በኋላ ለእሷ ያለ ነገር አልተቀየረም? እንዴት ይቀየራል? ፍቅር እኮ ነው። አንድን ሰው በጥሩ ማንነቱ ብቻ አይደለም ለይተሽ እንድትወጁ የሚያደርግሽ በሁሉም። ግን ጽናትም ጋር ይህ ስሜት እንዳለ እርግጠኛ ነኝ። ሰኒ ቆይ አንቺ የምታውቂው ነገር ካለ ንገሪ። እኔ ግን ከምሰማው ይልቅ የማይሆን ነው ማምነው። ኧረ እኔ ምንም አላውቅም። ስለዚህ ስለ እሱ ስሜት እርግጠኛ ሆነሽ አትንገሪ። የምታስተካክል ከሆነ ታስተካክል። አይ የምትል ከሆነ ግን ወይ እኔ ወይ እሷ ከዛ ቤት እንወጣለን። ምን ማለት ነው? ቤትን ጥለህ ልትሄድ ነው? አላውቅም። እኔ እሷን ጨክኜ ውጪ ማለት አልችልም። አንደበቴ ይተሳሰራል። አባት ስለ ሀሴት ጉዳይ ምን አለ? ምን ይለኛል? እሷ ደውላ ምን እንዳለችው አላውቅም። ልጄ በቃ እሷን ተዋት፣ ሌላ ሚስት አመጣልሃለሁ አለኝ። እሳቸው ደግሞ ለምን አዋጅ አያስነግሩልህም? እንደዛ ነው ብለሽ ነው? እኔ እንደሆንኩ ምርጫ ያልተሳካልኝም። እስኪ ደግሞ በአባቴ በኩል አየዋለሁ። ማለቴ ያው አሁን ላይ በቤተሰብ ምርጫ ጋብቻ ቀርቷል ብዬ ነው። እንኳን ቤተሰብ እኔም እንደዚህ ሆኜላት ትሻላለች። ለማንኛውም ትቆያለሽ? እኔ ልሄድ። ኧረ እኔም ልሂድ እያልከኝ እንደዚህ ጋር አወራለሁ። ጽናት 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 አቤት። አልጨረሽም? ሊያነጣም ምሩ እየደወለች። ጨርሻለሁ። እንሂድ። እንደዚህ ሆነሽ ነው የምትሄጂው? አዎ። ምን ያስጠላል? አይ ሳይሆን ስራ ለማገዝ ነው የምትሄጂው ብዬ። ቢጃማ ይዣለሁ። ለነገሩ ምን አገባኝ እኔ ለምን ራቁትሽን አትሄጂም? ይልቅ ቶሎ ምጣ። እሺ ጨርሻለሁ። እንሂድ በቃ። የኔ ቅናተኛ። አሁን ይሄ አለባበስ ምን ነው የሚያስቀናው? ኧረ ደግሞ ጥሎኝ እንዳይሄድ ልሂድ።